ሰላም ተማሪዎች እንዴት ናችሁ? ሰላም ነው። ቸርነት ነኝ። ዛሬ ማትስ ግሬድ 12 ዩኒት 2 ሌሰን 4 አፕሊኬሽን ኦፍ ዴሪቬቲቭ የሚለውን እናያለን ማለት ነው። ተማሪዎች በቀላል መንገድ ላስረዳችሁ ሞክራለሁ። በደንብ ተከታተሉ። የምንጀምረው አፕሊኬሽን ኦፍ ዴሪቬቲቭ ኢን ፋይንዲንግ ሬት ኦፍ ቼንጅ ነው። ተማሪዎች ሬት ኦፍ ቼንጅ ማለት ምን ማለት ነው ብያችኋለሁ ባለፈው ክላሳችን ላይ። አንድ ኳንቲቲ ከአንድ ኳንቲቲ አንጻር ቼንጅ የሚያደርግ ከሆነ ያኛው ምንድነው ብላል? ሬት ኦፍ ቼንጅ ነው። ይሄንን ቼንጅ ደግሞ በዴሪቬቲቭ ማግኘት እንችላለን ብለናል። እዚህ ጋር እንግዲህ በኤግዛምፕሎች ነው የምናየው አፕሊኬሽኖችን። if the radius of a circle is increasing at the rate of 1.5 cm per second, find the rate at which the area is increasing at the instant when the diameter is 12 cm. የሰርክል ሬዲየሱ ፐር ሰከንድ 1.5 ሴንቲሜትር ነው ቼንጅ የሚያደርገው። ልክ ሬዲየሱ 6 ሴንቲሜትር ሲሆን ኤሪያችን ፐር ሰከንድ ምን ያክል ነው ቼንጅ እያደረገ ያለው ነው። 6 ሴንቲሜትር ያልኩበት ምክንያት ለምንድን ነው? እዚህ ጋር ዲያሜትሩ 12 ነው ማለት ሬዲየሱ ደግሞ ስንት ነው የሚሆነው ማለት ነው? ሃፉ ነው የሚሆን። ሬዲየስ ኢኩአልስ ዲያሜትር ኦቨር 2 ስለሆነ 6 ሴንቲሜትር ይሆንልኛል ማለት ነው። ሬዲየሳችን ቼንጅ እያደረገ ያለው 1.5 ሴንቲሜትር ፐር ሰከንድ ነው። ይሄ ሲነበብ ሬት ቼንጅ ኦፍ ሬዲየስ ማለት ትችላላችሁ ማለት ነው። ምንድነው ሬዲየሳችን with respect to time ነው ቼንጅ እያደረገ ያለው። አሁን የሰርክል ኤሪያ ደግሞ ምንድነው ፎርሙላው የምታውቁታላችሁ? ፓይ አር ስኩዌር ነው። ይሄኛው እንግዲህ with respect to time ዴሪቬት ስናደርገው dA by dt equals d by dt of pi r ስኩዌር ማድረግ ነው። ይሄኛው dA by dt equals ይሄ ምንድነው? ፓይ ኮንስታንት ነምበር ነው። dr ስኩዌር by dt ከዛን ፓይ እቺ r ስኩዌር ዴሪቬት ስናደርጋት እንደምትሆነው 2r እቺ r ነው with respect to time ነው ዴሪቬት ያደረግና ስለዚህ dr by dt እናደርጋለን ማለት ነው። ዴሪቬት ካደረግን በኋላ ይሄን ዴሪቬሽን የሚጠቅስልኝን እንደዚህ ያስቀምጣለሁ ማለት ነው። ከዛስ dA by dt equals ፓይ አለ እሺ ታይምስ 2 አለ እሺ ሬዲየሳችን ደግሞ ስንት ሰጥቶኛል? 6 ሴንቲሜትር አለ እሺ ሬት ቼንጅ ኦፍ ሬዲየሳችን ደግሞ ስንት ነው? 1.5 ሴንቲሜትር። ይሄንን በምታባዙበት ሰዓት 18 ፓይ ሴንቲሜትር ስኩዌር ፐር ሰከንድ ይሆናል ማለት ነው። አሁን እቺ የመጀመሪያ ሰርክል ነች እንበል። ፐር ሰከንድ ምን እያደረገ ነው? ሬዲየሱ 1.5 ሴንቲሜትር እየጨመረ ነው። እየጨመረ እኛ የተጠየቅነው ስንት ሲሆን ነው? ልክ 6 ሬዲየሳችን 6 ሴንቲሜትር ሲሆን ኤሪያችንስ ፐር ሰከንድ ምን ያክል እየጨመረ ነው? እዚህ ጋር ሬዲየሱ 1.5 ሲጨምር ኤሪያችንስ ምን ያክል እየጨመረ ነው ያለው የሚለውን ነው የተጠየቅነው ፐር ሰከንድ። እሱ ደግሞ ስንት ነው? 18 ፓይ ሴንቲሜትር ስኩዌር ፐር ሰከንድ እየጨመረ ነው ብለን መመለስ እንችላለን ማለት ነው። ሁለተኛ ኤግዛምፕላችን an object is moving along the path በዚህ ፓዛችን ይሄኛው ነው 3y equals x square። ይሄ ማለት y equals 1/3 x square ማለት እንችላለን። እሺ if the x coordinate of the object is increasing at the rate of 2 feet per minute at the instant when x equals 6 find the rate at which y coordinate is increasing። ይሄ ደግሞ ፐር ሚኒት ምን ያክል ነው ቼንጅ እያደረገ ያለው? 2 ፊት ነው ቼንጅ እያደረገ ያለው። ልክ 6 ሲሆን ዋይ ኮኦርዲኔታችን ደግሞ ምን ያክል ነው ቼንጅ እያደረገ ያለው የሚለውን ነው የምንመልሰው ማለት። dx by dt ተሰጥቶኛል። ስንት ተሰጥቶኛል? 2 ፊት ፐር ሚኒት ተሰጥቶኛል። x ደግሞ ስንት ተሰጥቶኛል? 6 ተሰጥቶኛል። አሁን ኢኩዌሽናችን ይሄ ነው። ይሄንን with respect to time ዴሪቬት ማድረግ ነው ማለት ነው። dy by dt equals d by dt of 1/3 x square። አሁን 1/3 ኮንስታንት ስለሆነች አወጣታለሁ 1/3 ከዛስ dx square by dt 1/3 እቺ ስኩዌር ወደዚህ ትመጣለች 2x x ስኩዌር ዴሪቬት ስናረጋት 2x ትሆናለች ታይምስ ልና ይሄንን x with respect to time ዴሪቬት ማድረግን እዚህ ጋር አስቀምጣለሁ ማለት ነው። dx by dt ያደርጋል። ከዛ ይሄ ማለት 2/3 x times dx by dt ነው። አሁን 2/3 ያለ ታይምስ x ስንት ነው? 6 ታይምስ
2 ፊት ፐር ሚኒት ነው። ከዛን ይህንን በምታባዙበት ሰዓት የምታገኙት ቫሊዩ ስንት ይሆንላችኋል? ይሄኛው በ3 1 በ3 2 2 ሲባዛ 2 4 4 ሲባዛ 2 8 ፊት ፐር ሚኒት ነው ማለት ነው። እንደዚህ አድርጋችሁ ካልኩሌት ማድረግ ትችላላችሁ ማለት ነው። እሺ ቀጣይ ደግሞ suppose the side of an equilateral triangle is increasing at the rate of ሳይዱ ማለት ነው። ለምሳሌ ተማሪዎች ኢኳላተራል ትራያንግል ማለት ሳይዶቹ እኩል የሆኑ ማለት ነው። ሶስቱም ሳይድ ይሄም እኩል የሆነ የዚህን ሳይድ ምን ልበለው ኤስ ብዬ ሪፕሬዘንት ላድርግ ኤስ ልበል። የዚህ ሳይድ እያደረገ ያለው ፐር ሰከንድ ስንት ነው? 2 ሴንቲሜትር ነው። ያ ማለት ዲኤስ ባይ ዲቲ ስንት ነው? 2 ሴንቲሜትር ፐር ሰከንድ። ከዛስ ምን እንደሚጠይቀኝ find the rate at which the area is increasing at the instant when the side is 4 ሴንቲሜትር። አሁን ሳይዳችን ልክ 4 ሴንቲሜትር ሲሆን በዚህ ቼንጅ እያደረገ ማለት ነው። ፐር ሰከንድ 4 ሴንቲሜትር ቼንጅ እያደረገ ሳይዳችን ልክ 4 ሴንቲሜትር ሲሆን ኤሪያችን ደግሞ ፐር ሰከንድ ምን ያክል ቼንጅ እያደረገ ነው ያለው? ምን ያክል ነው እየጨመረ ያለው እያለኝ ያለው። ስለዚህ አሁን የዚህን ኤሪያ ነው የምንፈልገው። ኤሪያ ኦፍ ትሪያንግል ነው 1/2 ቤዝ ታይምስ ሃይት ነው። አሁን ተማሪዎች ቤዝ እዚህ ጋር ማን የሚያሳየን ኤስ ነው። 1/2 ታይምስ ኤስ ታይምስ ሃይት ሳ ይሄኛውን ሃይት አድርጌ ወስደው እቺ ምን ትሆንላችኋለች? s/2 እቺ h ስኩዌር ማለት h ስኩዌር ኢኩልስ s ስኩዌር ማይነስ s/2 ስኩዌር። ለምን ይሄ ፓይታጎረስ መጠቀም ትችላላችሁ። ይሄ ስኩዌር ማለት ይሄ ስኩዌር ሲደመር ይሄ ስኩዌር ነው። ይሄን ስኩዌር ብቻ ለማግኘት ይሄኛውን ወደዚህ አጥቼ መቀነስ ነው ማለት ነው። ስኩዌር አድርጌ ይሄውና እዚህ ጋር እንደምታዩት። ከዛስ h ኢኩልስ ስኩዌር ሩት ኦፍ 3s ስኩዌር ኦቨር 4 ነው የሚሆንላችሁ። ለምን s ስኩዌር ማይነስ s ስኩዌር ኦቨር 2 s ስኩዌር ማይነስ s ስኩዌር ኦቨር 4 ማለት ምን ይላችኋል? ይሄው s ስኩዌር ታይምስ 4 4s ስኩዌር ማይነስ s ስኩዌር 3s ስኩዌር ኦቨር 4 ሆነ ማለት ነው። ይሄ ስኩዌር ውስጥ ያለ ስለዚህ ሃይታችን ምን ይሆናል ማለት ነው? ሩት 3 ኦቨር 2s ይሆናል ማለት ነው። ስለዚህ አሁን እዚህ ጋር ይሄው ሩት 3 ኦቨር 2s ከዛ ኤሪያችን ምን ሆነ ማለት ነው ተማሪዎች? ሩት 3 ኦቨር 4s ስኩዌር ሆነ ማለት ነው። ስለዚህ አሁን እዚህ ጋር ኤሪያ ኢኩልስ ሩት 3 ኦቨር 4s ስኩዌር ሆነ ማለት ነው። አሁን ይሄንን ኤሪያ ዊዝ ሪስፔክት ቱ ታይም ደሪቬት ማድረግ ነው ማለት ነው። ዲኤ ባይ ዲቲ ኢኩልስ ሩት 3 ኦቨር 4 ዲኤስ ባይ ዲቲ ያደርጋለሁ ማለት ነው። እቺ ስኩዌር አለች እዚህ ጋር። ይሄ ኮንስታንት ነምበር ስለሆነ ወጪ ያወጣሁት ዲኤ ባይ ዲቲ ኢኩልስ ሩት 3 ኦቨር 4 ታይምስ እቺ ደግሞ ምን ትሆንላችኋለች? 2s ዲኤስ ባይ ዲቲ። ኤስ ስኩዌር ደሪቬት ሲደረግ 2s ነው አመጣለሁ፣ ግን ኤስ ዊዝ ሪስፔክት ቱ ታይም ደሪቬት መደረጉን እዚህ ጋር አስቀምጣለሁ ማለት ነው። ከዛስ እቺ ሩት 3 ኦቨር 4 ታይምስ 2 ታይምስ ኤስ ማለት ስንት ነው ተማሪዎች? 4 ሴንቲሜትር ታይምስ ዲኤስ ባይ ዲቲስ 2 ሴንቲሜትር ፐር ሰከንድ ነው። ከዛ የዚህ ቫልዩ ምን ይላችኋል? እቺ 4 እቺን 4 ብታጣፋለኝ እዚህ ጋር 4 አለ 4 ሩት 3 ሴንቲሜትር ስኩዌር ፐር ሰከንድ ይሆንላችኋል ማለት ነው። እንደዚህ እያደረጋችሁ መስራት ትችላላችሁ ማለት ነው። ይሄኛውን እናያለን። ኤር ኢዝ ቢንግ ፓምፕድ ኢንቱ ኤ ስፌሪካል ባሎን አት ዘ ሬት ኦፍ 4 ሴንቲሜትር ኪዩብ ፐር ሚኒት ፋይንድ ዘ ሬት ኦፍ ቼንጅ ኦፍ ዘ ሬዲየስ ዌን ዘ ሬዲየስ ኢዝ 2 ሴንቲሜትር። ተማሪዎች እዚህ ጋር የተሰጠኝ ምንድን ነው? እዩ እዚህ ጋር ስፌሪካል ባሎን ነው የሚለው ፓምፕ እየተደረገ ነው። ፓምፕ በሚደረግበት ሰዓት ፐር ሚኒት ስንት ነው ይዘቱ? ቮሊዩሙ ስንት ነው? 4 ሴንቲሜትር ኪዩብ ነው። ቺ ኪዩብ የምትለው ቮሊዩምን ልታሳይልኝ ትችላለች። ስለዚህ እዚህ ጋር የተሰጠኝ ሬት ቼንጅ ኦፍ ቮሊዩም ነው ማለት ነው። ዲቪ ባይ ዲቲ ኢኩልስ
4 ሴንቲሜትር ኪዩብ ፐር ሚኒት ይሆንልኛል። የተጠየቁት ደግሞ ሬት ኦፍ ቼንጅ ኦፍ ሬዲየስ ነው። ያ ማለት ዲአር ባይ ዲቲ ነው የተጠየቁት ማለት ነው። ምን ሲሆን ልክ እንዲህ እዚህ ጋር ያለው እንግዲህ ይሄ ስፌሪካል ባሎን ነው እንበል። ይሄ ነገር አሁን ይሄን ነገር ተማሪዎች ኤር ፓምፕ እያደረገ ነው እንበል። ፐር ሚኒት ይዘቱ ምን ያክል ይዘት ነው የሚኖረው? ይሄኛው ማለትም ምን ያክል ቮሊዩም ነው የሚኖረው? ፐር ሚኒት 4 ሴንቲሜትር ኪዩብ ይኖረዋል። ልክ ይሄ ነገር እየተነፋ ሂዶ ሬዲየሱ 2 ሴንቲሜትር ሲሆን ሬዲየሳችን 2 ሴንቲሜትር ሲሆን በምን ያክል ነው ሬዲየሱ ቼንጅ እያደረገ ያለው የሚለውን ነው የምንሰራው ማለት ነው። ያ ለመስራት ደግሞ የስፌሪካል ቫሉን ቮሊዩም ማወቅ ይጠበቅብኝ። የስፌሪካል ቫሉን ቮሊዩም ደግሞ ማለት 4/3 ፓይ አር ኪዩብ ነው። ይህንን ዲቪ ባይ ዲቲ በምናደርግበት ጊዜ እነዚህ ኮንስታንት ነበር ናቸው፣ ወደ ውጭ ላውጣቸው። 4/3 ፓይ ዲ ባይ ዲቲ ኦፍ አር ኪዩብ። ከዛስ ምንድን ነው የሚሆንልኝ? እዚህ ጋር ልምጣ። ዲቪ ባይ ዲቲ ኢክልስ 4/3 ፓይ እቺ አር ኪዩብ ደሪቬት ስትደረግ 3r ስኩዌር ነው ታይምስ ይህንን አር ወይም ሬዲየሱን ዊዝ ሪስፔክት ቱ ታይም ነው ደሪቬት ያደረኩት ዲአር ባይ ዲቲ እላለሁ ማለት ነው። ከዛ ምንድን ነው የሚሆንልኝ ተማሪዎች? የኛው ዲቪ ባይ ዲቲ ኢክልስ 3 በ3 ሲጣፋለኝ 4 ፓይ አር ስኩዌር ይሆናል ማለት ነው። ዲአር ባይ ዲቲ እኔ የተጠየቅኩት ዲአር ባይ ዲቲ ነው። ስለዚህ ኦቨር 4 ፓይ አር ስኩዌር እዚህም ጋር ኦቨር 4 ፓይ አር ስኩዌር አድርጌ ሳካፈል ተማሪዎች ዲአር ባይ ዲቲ ምንድን ነው የሚሆነኝ? ዲአር ባይ ዲቲ ማለት 1/4 ፓይ አር ስኩዌር ታይምስ ዲቪ ባይ ዲቲ ይሆናል። ከየት ነው ያመጣሁት ይሄንን? ይኸው እዚህ ጋር ኦቨር 4 ፓይ አር ስኩዌር እዚህም ጋር ኦቨር 4 ፓይ አር ስኩዌር አደረኩት። ይሄ በዚህ ስጣፋልኝ ዲአር ባይ ዲቲ ይቀራል። ከዛን እዚህ ጋር ደግሞ 1/4 ፓይ አር ስኩዌር ታይምስ ዲቪ ባይ ዲቲ ማለት እችላለሁ። አሁን ቫልዩዎችን ሰብስቲዩት ማድረግ ነው ማለት ነው። 1/4 ታይምስ ፓይ ታይምስ ሬዲየሳችን ስንት ነው? 2 ተብያለሁ 2 ሴንቲሜትር ስኩዌር ታይምስ ዲቪ ባይ ዲቲ ደግሞ ስንት ነው? 4 ሴንቲሜትር ኪዩብ ፐር ሚኒት ይሆናል ማለት ነው። አሁን ይህንን ካልኩሌት ማድረግ ነው የሚጠበቅባችሁ ከእናንተ በምታደርጉበት ሰዓት ተማሪዎች። ይሄኛው 4 ይሄንን 4 ያጠፋል። እዚህ ጋር ደግሞ ተማሪዎች እዚህ ሴንቲሜትር ስኩዌር አለ፣ ይሄን ሴንቲሜትር ኪዩብ አለ። ኪዩቡ ይሄኛው ስኩዌሩን ያጠፋልኛል፣ አንድ ይቀራል ማለት ነው እዚህ ጋር። ከዛስ ኦቨር ፓይ አለ እዚህ ጋር ደግሞ 2 ስኩዌር 4 ይሆናል። ስለዚህ 1/4 ፓይ ሴንቲሜትር ፐር ሚኒት ይሆናል ማለት ነው። እንደዚህ አድርጋችሁ ትሰራላችሁ ማለት ነው። በቀላሉ ይሄንን ይሆንላችኋል። ቀጣይም ደግሞ ተማሪዎች እዚህ ጋር እንደምታዩት the displacement of particle at any time is given by displacement ሰጥቶኛል in terms of time ማለት ነው። ይኸውና ይሄ ስንት ነው? t cube minus 3t square plus 5t plus 7 find its velocity and acceleration at the end of 2 hour ታይማችን 2 hour ሲሆን acceleration እና velocity ነው የምፈልገው ማለት ነው። ዲስፕሌስመንታችን በምን የተሰጠኝ? በኪሎ ሜትር ነው። ስለዚህ ተማሪዎች velocity ማለት የዲስፕሌስመንት ዴሪቬቲቭ ነው ወይም ደግሞ velocity's rate change of displacement ነው። ያ ማለት d by dt of s of t ነው የሚሆንልኝ። ያ ማለት እንግዲህ ይሄን ዴሪቬት ማድረግ ነው ማለት ነው። ይሄ ዴሪቬት ሳደርግ ይሄኛው 3t square minus 6t plus 5 ይሆናል ማለት ነው። አሁን velocityን አገኘሁ። ታይም አሁን ሰብስቲዩት አላደርግም። ቆይ acceleration ማለት ደግሞ rate change of velocity ነው dv by dt ማለት ነው። vን ዴሪቬት አደርጋታለሁ with respect to time ሳረጋት ምን እንደምትወለኝ 6t minus 6 ይሆናል ማለት ነው። አሁን ቬሎሲቲያችን መፈለግ እንችላለን። ቬሎሲቲ ኢኩልስ ds by dt when what time equals 2 hours ሲሆን ሰብስቲዩት ማለት የምን ይሆንላችኋል? 3 times t square ስንት ናች? 2 square minus 6 times 2 plus 5 ከዛስ ምን ይሄን ቁጥር ካልኩሌት ታደርጋላችሁ። ካልኩሌት በምታደርጉበት ጊዜ 5 ነው የምታገኙት። 5 በምን የሰጠኝ ዲስፕሌስመንት? በኪሎ ሜትር ነው። ታይም በሃወር ነው። ስለዚህ 5 ኪሎ ሜትር ፐር ሃወር እንላለን ማለት ነው። አክሰለሬሽናችንም ልክ እንደዛው
ዲቪ ባይ ዲቲ when t equals to hour ከዛን አሁን ምንድነው እዚህ ጋር 6 times 2 minus 6 ነው የምለው። ይሄ ማለት ደግሞ 6 ኪሎ ሜትር per hour square እላለሁ ማለት ነው። እንደዚህ ያረኩ ነው የምሰራው። እዚህ ጋር ተማሪዎች ኤክሰርሳይዝ አለ። ኤክሰርሳይዝ 2.18 አንደኛው a circular plate of metal is being expanded by heating. The radius of plate increases at the rate of 0.3 centimeter per second. Find the rate of increase of area when its radius become 15 centimeter. ተማሪዎች ቀላል ነው። ሰርኩላር ፕሌት ነው። ሰርኩላር ፕሌት ከሆነ ደግሞ ኤሪያችን ምንድነው የሚሆነው? ፓይ አር ስኩዌር ነው። የተሰጠኝ ምንድነው? ሬዲየሱ ኢንክሪዝ የሚያደርግበት ሬት ተሰጥቶኛል። ዲአር ባይ ዲቲ ተሰጥቶኛል። ስንት ነው? 0.3። የተጠየኩት ደግሞ ምንድነው? ኤሪያችን ምን ያክል ኢንክሪዝ ያደርጋል? ምን ሲሆን? ሬዲየሳችን 15 ሴንቲሜትር ሲሆን ነው። ይሄንን with respect to time derivate አድርጋችሁ መስራት ነው ማለት ነው። በጣም ቀላል ነው። ይሄኛውም ተማሪዎች ቀላል ነው። ከዚህ ጋር ጀምሮ ያሉትን ግን እንሰራቸዋለን። 3 4 5 አሁን እሰራላችኋለሁ ማለት ነው። ሶስተኛ a square plate is being expanded by heating. If its side is increasing at the rate of 0.2 cm per second, then at what rate the area is increasing when the side is 20 cm? ተማሪዎች እንግዲህ ጋር ስኩዌር ፕሌት ነው። ስኩዌር ማለት ሁሉም ሳይዱ እኩል የሆነ ማለት ነው። ታዲያ የዚህን ሳይድ ይሄኛ ኤል አድርጌ ልሰየመው። የስኩዌርን ሳይድ ኤል አድርጌ ልሰየመው። ይሄ ነገር ሂት ሲደረግ ነው እየጨመረ መሄደ። ለምሳሌ አንዱ ሳይድ የሚጨምረው በዚህኛው ሬት ነው ተብያለሁ። ዲኤል ባይ ዲቲ ኢኩልስ 0.2 ሴንቲሜትር ፐር ሰከንድ ነው ተብያለሁ። አሁን ተማሪዎች ልክ ሌንግዙ 20 ሴንቲሜትር ሲደርስ ኤሪያችን በምን ያክል ነው ኢንክሪዝ እያደረገ ያለው ነው ጥያቄው። ሬቱ ማለት ነው። ያ ማለት ዲኤ ባይ ዲቲ ነው የተጠየቅኩት ማለት ነው። ታዲያ የዚህኛው ኤሪያ እንዴት አድርጌ ነው የምሰራው? ኤሪያ ኦፍ ስኩዌር ማለት ሳይዱ ማባዛት አለ። ይሄኛው ሲባዛ ይሄ አይደል ኤል ስኩዌር ይሆናል ማለት ነው። ስለዚህ with respect to time ደሪቬት ማድረግ ነው። ዲኤ ባይ ዲቲ ኢኩልስ ዲ ባይ ዲቲ ኦፍ ኤል ስኩዌር። ታዲያ ይሄኛውን ደሪቬት ስታደርጉት 2ኤል እንዲህ ብቻ አይደለም ማስቀምጠው 2ኤል ታይምስ ይህንን ኤል with respect to time ነው ደሪቬት ያደረኩት ዲኤል ባይ ዲቲ ያደርጋለሁ ማለት ነው። ተማሪዎች ለምሳሌ y ኢኩልስ ኤክስ ስኩዌርን ደሪቬት አድርጉ ስትባሉ 2x ብቻ አድርጋችሁ ነው የምታስቀምጡት። ለምን? ይሄው dy ባይ dx ብለን 2d ባይ dx ኦፍ x ስኩዌር እናለን። አሁን የምን ሆነ 2x ከዛ x with respect to x ደሪቬት እያደረኳት ማለት ነው። ያው እንደዚህ አይደል? ይሄ ማለት ግን አንድ ማለት ነው። ለዛ ነው 2x ብቻ ብለን የምናስቀምጠው። ስለዚህ አሁን ይሄኛ ምን ይላችሁ ማለት ነው 2 ታይምስ 20 ሴንቲሜትር ታይምስ 0.2 ሴንቲሜትር ፐር ሰከንድ። እነዚህን ቁጥሮች ስታባዛቸው 8 ታገኛላችሁ። ሴንቲሜትር ስኩዌር ፐር ሰከንድ ይሆናል ማለት ነው። ፐር ሰከንድ 8 ሴንቲሜትር ስኩዌር ነው እየጨመረ ያለው ማለት ነው። ይሄ እንደዚህ አድርጋችሁ ነው የምትሰሩት። እዚህ ላይ ልምጣላችሁ። A man 2 meter high walks at a uniform speed of 8 meters per minute from a lamp post 6 meters high. Find the rate at which the length of his shadow increases. ተማሪዎች ላምፕ ፖስት አለ የመብራት ፖል እንደማለት ነው። ያውና እዚህ ጋር እዩት። ይሄ የመብራት ላምፕ ፖስታችን ነው። 2 ሜትር የሆነ ሰው ከዚህ ላምፕ ፖስት ወክ እያደረገ ነው። በስንት ነው ወክ የሚያደርገው? በ8 ሜትር ፐር ሚኒት ነው ማለት ነው። እሺ አሁን ሻዶ እንዲህ ነው የሚያርፈው እንበል። አሁን ተማሪዎች የዚህኛው ላምፕ ፖስት ቁመቱ ስንት ነው? 6 ሜትር። የሰውየው ስንት ነው? 2 ሜትር። እሺ አሁን ይሄ ሰውዬ ተማሪዎች ከዚህ ላምፕ ፖስት ወደዚህ እየሄደ በሚመጣበት ሰዓት ሻዶ ምን እያደረገ ነው? ሌንግዙ እየጨመረ ይመጣል። ልክ እዚህ ጋር ሲያልፍ ነው ሻዶ ማይኖረው። ስለዚህ ለምንድነው ከዚህ ካለፈ ማይኖረው? ከመብራቱ ኢፌክት ስለሚወጣ ማለት ነው። ስለዚህ አሁን ይሄንን ዋይ ልበለው፣ ይሄንን ደግሞ ኤክስ ልበለው።
ተማሪዎች እቺ ደግሞ አንግል ነች። አሁን እዚህ ጋር ታን ቴታ ማለት ምንድን ነው ይላችሁ? ፊት ለፊት ያለው ለዚህኛው ለአድጀሰንት ኦፖዚት ኦቨር አድጀሰንት አይደል? 2 ሜትር ኦቨር ኤክስ ኢክልስ ሌላ ደግሞ አለ። አሁንም ይሄ አንግል ማለት የዚህኛው የትልቁ 6 ሜትር ኦቨር የዚህኛው አድጀሰንቱ ደግሞ ዋይ ፕላስ ኤክስ። ከዛ ምን ይላችኋል? ይሄን ፓርት ብቻ መውሰድ እችላለሁ። 2 ኦቨር ኤክስ ኢክልስ 6 ኦቨር ዋይ ፕላስ ኤክስ ማድረግ እችላለሁ ማለት ነው። አሁን ክሮስ ክሮስ እናደርገው 2y ፕላስ 2x ኢክልስ 6x ይሆናል። 2y ኢክልስ 4x። ከዛን ተማሪዎች አሁን እኛ የተጠየቅኩት ይሄኛውን ነው ልበል። ይሄንን የተጠየቅኩት ከዚህ ወደዚህ የመጣበት ሬቱ ተሰጥቶኛል። dy ባይ dt ስንት ተሰጥቶኛል? 8 ሜትር ፐር ሚኒት። ይሄኛው ቁመቱ ይሄ ርዝመቱ 8 ሜትር ነው ብላችሁ አስቡ። ወይም ሰውየውን ልክ 8 ሜትር ላይ አስቀምጡት። ከዛን እዚህ 8 ሜትር ላይ ለመድረስ 1 ሚኒት ወስዶበታል ብለን ካሰብን እንደዚህ አድርገን ሬቱ የምናስቀምጠው ማለት dy ባይ dt 8 ሜትር ፐር ሚኒት አድርገን ነው የምናስቀምጠው። ስለዚህ የተጠየኩት የትኛውን ነው ማለት ነው? ይሄኛው ኢንክሪዝ የሚያደርግበትን ነው። dx ባይ dt ነው ማለት የተጠየኩት። ስለዚህ አሁን ኦቨር 4 ላድርገው። x ኢክልስ 1 ኦቨር 2 y ይሆንልኛል። ኦቨር 4 ሳደርግ ከዛን dx ባይ dt ኢክልስ 1 ኦቨር 2 dy ባይ dt ይሆንልኛል ማለት ነው። ከዛን dx ባይ dt ኢክልስ 1 ኦቨር 2 ታይምስ dy ባይ dt ስንት ሰጥቶኛል? 8 ሜትር ፐር ሚኒት ሰጥቶኛል። ይህንን በመሰሩበት ሰዓት 4 ሜትር ፐር ሚኒት ይሆናል ማለት ነው። ኢንክሪዝ እያደረገ የሚሄደው እንደዚህ አድርጋችሁ ትሰራላችሁ ማለት ነው። የመጨረሻው ይሄ ቀላል ነው። a varying force is applied on a body of unit mass and if the force increases the rate of ያ ማለት dF by dt ስንት ነው? 2 ኒውተን ፐር ሰከንድ then find the rate at which acceleration of the body is changing dA by dt ነው የተጠየቅኩት ማለት ነው። ተማሪዎች ማሳችን ምንድነው? ዩኒት ነው፣ አንድ ነው ማለት ነው። ስለዚህ ፎርስ ማለት ደግሞ ማስ ታይምስ አክሰለሬሽን ነው። dF by dt ኢኩልስ ማሳችን ኮንስታንት ስለሆነ ወደ ውጭ አውጣና dA by dt ይሄ ማለት አንድ ነው። ስለዚህ ምን ይሆናል? እኩል ይሆናሉ ማለት ነው። dF by dt ኢኩልስ dA by dt ይሆናል። ይሄ ማለት ስንት ሰጥቶኛል? 2 ኒውተን ፐር ሰከንድ ነው አይደል? ስለዚህ dA by dt ኢኩልስ 2 ሜትር ፐር ሰከንድ ስኩዌር ይሆንልኛል ማለት ነው። ምክንያቱም ኒውተን ማለት ኪሎግራም ሜትር ፐር ሰከንድ ስኩዌር ነው። ማስ ማለት ደግሞ ኪሎግራም ነው። ዩኒት ብለን ስንተዋት እዚህ ጋር 1 ኪሎግራም አላቸው። ኦቨር ስናደርግ ሜትር ፐር ሰከንድ ስኩዌር ይቀረኛል ማለት ነው። አሁን የምናየው አፕሊኬሽን ኦፍ ዴሪቬቲቭ ኢን ቢዝነስ ኤንድ ኢኮኖሚክስ ነው። ተማሪዎች ኤግዛምፕሎችን ከመስራታችን በፊት እነዚህ ነገሮች ማየት አለብን። ማርጂናል ሬቪኒው፣ ማርጂናል ኮስት፣ ማርጂናል ፕሮፊት የሚለው ሬቪኒው ገቢያችን ነው። ኮስት ወጪ ነው። ፕሮፊት የምናገኘው ትርፍ ነው። እሺ ይሄንን እንደዚህ ካልን ማርጂናል የምትለዋ ምንድነው የምታሳየው? ማርጂናል የምትለዋ ብቻዋን የምታሳየን ተማሪዎች ምንድነው? አንድ ዩኒት አድ ስናደርግ የሚያስከፍለን ወይም የሚያስገኘን ወይም የሚያስገባልንን ነገር ነው የሚያሳየው። ለምሳሌ ማርጂናል ሬቪኒው ስንል ዋን ሞር ዩኒት አድ ስናደርግ ምን ያክል ገቢ ያስገባልኛል የሚለውን ነው። ማርጂናል ኮስት ስንል ደግሞ ምንድነው? ዋን ሞር ዩኒት አድ ሳደርግ ምን ያክል ያስጨምረኛል የሚል ነው። ማርጂናል ፕሮፊት የምንለው ደግሞ ዋን ሞር ዩኒት አድ ሳደርግ ምን ያክል ትርፍ አገኛለሁ ወይም ምን ያክል ትርፍ አድ እንደማደርግበት የሚያሳየኝ ነው ማለት ነው። ለምሳሌ ተማሪዎች ኮስት ፈንክሽን በዚህ ኢኩዌሽን ሞዴል ተደርጎልናል እንበል። c of x equals 1500 plus 5x plus 0.01 x ስኩዌር። አሁን ኤክስ ፕሮዳክታችን ነች ብለን እናስብ። ኤክስ ፕሮዳክት ነች። አሁን ተማሪዎች ልክ ለምሳሌ ኤክስን 2 ስታደርጉ እዚህ ውስጥ 2 ስታስገቡ የምታገኙት ዋጋ ወጫችሁ ነው ማለት ነው። 2 ስታስገቡ ይሄንን ያክል
ወጪ ታወጣላችሁ። ለምሳሌ ኮስት ፈንክሽን ኦፍ 200 ዩኒት ብል 1500 ሲደመር 5 ሲባዛ 200 ሲደመር 0.01 200 እዚህ ጋር ስኩዌር ስናደርግ ስንትን የምናገኘው 2900 እናገኛለን። አሁን ተማሪዎች 200 ዩኒት ስንገዛ ምን ያክል ወጪ ያስወጣኛል ነው? 2900 ወጪ ያስወጣኛል። ጠቅላላ ወጪው ይሄ ነው ማለት ነው። እሺ ኮስት ፈንክሽናችን በዚህ ሞዴል ከተደረገልን ከዛን ተማሪዎች አቨሬጁን ፈልጉ ልንባል እንችላለን። አሁን ለአጠቃላይ ለ200 ዩኒት 2900 ብር ካስወጣኝ ለአንዷ አቨሬጁ ስንት ነው የሚለውን ነው ማለት ነው። አቨሬጁን ደግሞ እንዲያደርግ ልውሰድላችሁ። ሲ ኦፍ ኤክስ ብል ፎርሙላው ሲ ኦፍ ኤክስ ዲቫይድድ ባይ ኤክስ ዩኒት ነው። ያ ማለት አቨሬጅ ኦፍ 200 ዩኒት ኢኩልስ ኮስት ኦፍ 200 ዩኒት ዲቫይድድ ባይ 200 ይሆናል ማለት ነው። ይሄኛው ስንት አግኝቻለሁ? 2900 ሲካፈል 200 በዚህ ስታጣፉት ስንት ነው የምታገኙት? 14.5 ይሆንባቸዋል ማለት ነው። 14.5 ይሄ ምንድነው? ለአንዱ ዩኒት አቨሬጅ ኮስቱ ነው ማለት ነው። ተማሪዎች መርጂናል ኮስቱን ፈልጉ ከተባልኩ ቀደም ምን ብያቸዋለሁ? መርጂናል ኮስት ዋን ሞር ዩኒት አድ ሳደርግ ምን ያክል ያስጨምረኛል የሚለውን ነው። ለምሳሌ እሱ እንዴት አድርገን ነው የምናገኘው? እዚህ ጋር ነው እንግዲህ ዋናው ማርጂናል ኮስት ለማግኘት ይሄንን ደሪቬት ማድረግ ነው መጀመሪያ። ሲ ደሪቬቲቭ ኦፍ ኤክስ ኢኩልስ ይሄኛው ኮንስታንት ነምበር ነው 0 ይሆናል 5 ፕላስ 0.02 ኤክስ ይሆናል ማለት ነው። አሁን እዚህ ጋር ሲ ፕራይም ኦፍ 200 ዩኒት ሳደርግ 5 ፕላስ 0.02 ታይምስ 200 በማደርግበት ሰዓት ተማሪ ስንት አገኛለሁ ማለት ነው? 9 ብር ፐር ዩኒት አገኛለሁ ማለት ነው። ይሄ ምንድነው? አንድ ዩኒት ሲጨምር 9 ብር ጨምራል። ለምሳሌ አሁን በቃ እዚህ ጋር የ201ን ፈልጉ ከተባልኩኝ ሲ ኦፍ 201 ከተባልኩ ስንት ነው ማለት ያለብኝ ማለት ነው? 2909 ማለት እችላለሁ። ለምን ዋን ሞር ዩኒት አድ ሳደርግ ይሄን ያክል ያስጨምረኛል ስለተባለ። ከፈለጋችሁ ቼክ ማድረግ ትችላላችሁ። ለምሳሌ ሲ ኦፍ 201 ስታስገቡ 1500 ሲደመር 5 ሲባዛ 201 ሲደመር ፕላስ 5 ታይምስ 201 ፕላስ 0.01 ታይምስ 201 ስኩዌር አድርጋችሁ የዚህን ቫልዩ በምትሰሩበት ሰዓት የምታገኙት ስንት ይሆንላችኋል ማለት ነው? 2909 ይሆንላችኋል ማለት ነው። እንደዚህ ይሆንላችኋል። ምናልባት 0.01 ልትኖር ትችላለች፣ ግን ዘሴም ነው ማለት ነው። ተቀራራቢ ነው። ይሄንን እንደዚህ አድርጋችሁ ትሰራላችሁ። ሌላ ተጨማሪ ላሳያችሁ የምፈልገው ነገር እዚህ ላይ ተማሪዎች ምንድነው? ለምሳሌ ኮስት ፈንክሽን ተሰጥቶኛል። ኮስት ፈንክሽን 1500 ሲደመር 5x ፕላስ 0.01 x ስኩዌር ነው። አሁን ይሄ ነገር ማክሲመም የሚሆነው ምን ያክል ዩኒት ብንወስድ ነው ወይም ብንገዛ ነው እኛ ላይ ማክሲመም ወጪ የሚመጣብን የሚለውን ለማወቅ ተማሪዎች እንዲህ ብለን አይተናል። f of x equals x square plus 1 ቢሆን ይሄ ፈንክሽን ማክሲመም ወይም ደግሞ ሚኒመም የሚሆንበትን ቦታ ፈልጉ ከተባልን መጀመሪያ የምናደርገው ምንድነው ማለት ነው? f derivative of x equal to 0 ማድረግ ክሪቲካል ነምበር እንፈልጋለን። ለምሳሌ እዚህ ክሪቲካል ነምበር ስትሰሩ ስንት ነው የሚሆነው? 2x equal to 0 ከዛን x equal to ምን ይሆናል ማለት ነው? 0 ይሆንልኛል። ደሪቬት አረኩት፣ ከዛ equal to 0 አረኩት። ደሪቬት ስናደርገው 2x plus 1 ነው የሚሆነው። ከዛ equal to 0 ሳደርግ ደግሞ 0 መጣለኝ። አሁን እሺ ክሪቲካል ነምበር ምንድነው? 0 ነው ማለት ነው። እዚህ ጋር ደሪቬቲቭ ምንድነው? 2x ነው። f prime of x እዚህ ጋር አስቀምጣለሁ። ከ0 በታች ሳስገባ ኔጌቲቭ እና 0 ሲሆን 0 ይሆናል። ከዛ ፖዚቲቭ ይሆናል። መጨረሻ ሪዛልታችንም ሌላ ነገር ስለሌለ ኔጌቲቭ 0 ፕላስ ይሆናል። ስለዚህ አሁን ፈንክሽናችን f of x has local minimum at x equal to 0 አሁን x equal to 0 ላይ ሚኒመም ነው። ምክንያቱም ሳይኑ ከኔጌቲቭ ወደ ፖዚቲቭ ከቀየረ ዴሪቬቲቭ ሳይናችን ከኔጌቲቭ ወደ ፖዚቲቭ ከቀየረ ሎካል ሚኒመም አለው፣ ከፖዚቲቭ ወደ ኔጌቲቭ ከቀየረ ደግሞ ማክሲመም አለው ብለናል። ስለዚህ አሁን f of 0 ስናደርግ እዚህ ጋር ስናስገባ ምንድነው ቫልዩን እናገኛለን ማለት ነው። 1 ነው የሚሆነው ማለት ነው። ሚኒመም
ቫልዩአችን ነው ማለት ነው። ለምሳሌ እዚህን ግራፍ ብናነሳው ምንድነው የሚሆንልኝ? ኤክስ ፕላስ 1 ነው። 1 ላይ ነው ያለው y ኢንተርሰፕቱ እንደዚህ ነው የሚሆነው ማለት ነው። አሁን የተማሪዎች እዚህ ጋር ምንድነው 1 ነች። እቺ ምንድነች ማለት ነው? ሚኒመም ቫልዩአችን ነች ማለት ነው። ሚኒመም ቫልዩአችን ነች። ማክሲመም ሎካል ማክሲመም አለው የለውም? በዚህም እየጨመረ ስለሚሄድ ኢንፋይናይት ነው የሚሆነው ማለት ነው። ልክ እንደዚሁ ይሄኛው በኢኮኖሚክስ ደግሞ ይሄኛው ኮስት ፈንክሽናችን ምን ያክል ዩኒት ብንወስድ ነው ማክሲመም የሚመጣብን? ማክሲመም ቫልዩ የሚመጣብን ምን ሲሆን ነው ሲባል ምን እንላለን? በኢኮኖሚክስ ቋንቋ ደግሞ እንደምናደርገው ቺን ሲ ዴሪቬቲቭ ኦፍ ኤክስ መጀመሪያ ዴሪቬት ካደረግን በኋላ ኢኩዋል ቱ 0 እናደርጋለን። ምን ማለት ነው? ማርጂናል ኮስታችንን ኢኩዋል ቱ 0 እናደርጋለን ማለት ነው። በኢኮኖሚክስ የኮስት ፈንክሽን ፈርስት ዴሪቬቲቭ ምንድነው? ማርጂናል ኮስት ነው የሚያሳየው። ምናልባት የሬቪኒው ከሆነ ደግሞ ፈርስት ዴሪቬቲቭ ምንድነው የሚያሳየኝ? ማርጂናል ሬቪኒው ነው የሚያሳየኝ። የፕሮፊት ፈንክሽን ከተሰጠኝ ደግሞ የፈርስት ዴሪቬቲቭ ምንድነው የሚያሳየኝ? ማርጂናል ፕሮፊቱን ነው የሚያሳየኝ ማለት ነው። ስለዚህ አሁን ማርጂናል ኮስቱን 0 አደረኩት ማለት ነው። ማርጂናል ኮስቱን 0 አደረኩት። ከዛ ምንድነው ማድረገው ማለት ዴሪቬት አደርጋለሁ። ይሄንን ኢኳል ቱ 0 አድርጌ እሰራለሁ። ክሪቲካል ነምበሩን ፈልጋለሁ። ከዛን ክሪቲካል ነምበሩ ሳይኑ ቼንጅ ያደረገበትን ቦታ እያየው ማክሲመም ይሆናል ሚኒመም ይመጣብኛል። ይሄኛው ዩኒት ሲሆን ሚኒመም ይሆናል፣ ይሄኛው ዩኒት ሲሆን ማክሲመም ይሆናል እያልኩ መመለስ እችላለሁ ማለት ነው። ይሄንን በኤግዛምፕል ደግሞ አስረዳችኋለሁ። አሁን ይሄን ኤግዛምፕል ነው የምናየው። The profit function of a company can be represented by profit functionaችን ተሰጥቶኛል P in ብር ነው equals x minus 0.00001 x squared ተሰጥቶኛል where x is unit sold ነው። Find the optimal sale volume and the amount of profit to be expected at that volume ነው የተጠየቁት። አሁን ኦፕቲማል ሴል ቮሊዩም ነው የተጠየቁት። ምን ማለት ነው? በጣም ጥሩ የሽያጭ መጠን እፈልጋለሁ። በጣም ጥሩ የሽያጭ መጠኑ ላይ ደግሞ ምን ያክል ፕሮፊት እንደምናገኝ ፈልጉ ነው የተባልነው። ስለዚህ ተማሪዎች አሁንም እንደነገርኳችሁ ይሄኛው ፕሮፊት ፈንክሽናችን ነው። ፕሮፊት ፈንክሽናችን ማክሲመም የሚሆንበትን ለማወቅ ማርጂናል ፕሮፊቱን 0 እናደርጋለን ማለት ነው። ማርጂናል ፕሮፊት ማለት ፈርስት ዴሪቬቲቭ ኦፍ ፕሮፊት ፈንክሽን ማለት ነው። ፒ ፕራይም ኦፍ ኤክስ ልበለች ኤክስ ኢን ብር መሰጠቷን ለማሳየት ነው። ኢኩልስ 1 ማይነስ 0.00002 ኤክስ ሆነ ማለት ነው። አሁን ይህን ኢኩል ቱ 0 ነው ማደርገው። ይኸው ማርጂናል ፕሮፊታችንን 0 አደርጋለሁ። ፈርስት ዴሪቬቲቭን 0 አደርጋለሁ ማለት ነው። ከዛ 1 ማይነስ 0.00002 ኤክስ ኢኩልስ 0 ይሆናል። ከዛ እቺ ወደ ዘላ ሸግራት 1 equals 0.00002 x over 0.00002 over 0.00002 ሳደርግ x equals 1 over 0.00002 አገኛለሁ ማለት ነው። ይሄ ማለት ደግሞ ምን ማለት ነው ተማሪዎች? ይሄንን ለዚህ ስታካፍሉ 5 times 10 raised to 4 ታገኛላችሁ ማለት ነው። ይሄን ከፈለጋችሁ ማድረግ ትችላላችሁ። 1 over 2 times 10 raised to 1 2 3 4 5 minus 5 ሆነላችሁ። ከዛስ ምን ይሆናል? ይሄኛው 1 over 2 times 10 raised to 5 ይሆናል። 1 over 2 ማለት ደግሞ 0.5 ነው። ከዛስ times 10 raised to 5 ይሄ ማለት ደግሞ ማድረግ ትችላላችሁ 5 times 10 raised to 4 ማድረግ ትችላላችሁ። ልክ እንደዛ ነው እዚህ ጋር ያደረኩት። አሁን ይሄኛውን አገኘው ማለት ነው። ከዛስ ይሄውና እንዲያነሳለው ይሄኛው ስንት ነው ማለት ነው? 50,000 ማለት ነው። 5 times 10 raised to 4 ማለት 50,000 ነው። እሺ ዴሪቬቲቭ ምንድነው የሆነው? 1 minus 0.00002 x ነው። አሁን ተማሪዎች ይሄን ቁጥር እዚህ ጋር ስታስገቡ እዚህ ጋር ምንድነው የሚሆንላችሁ? ፖዚቲቭ ይሆንና ልክ እዚህ ጋር ስታስገቡት 0 ይሆናል። ከዛስ ማይነስ ይሆንላችኋል። ከዛን ፒ ዴሪቬቲቭ ኦፍ ኤክስ ሌላ ቫልዩ እዚህ ጋር ስለሌለ ፕላስ 0 ማይነስ ይላል። አሁን ሳይኑ ከፖዚቲቭ ወደ ኔጌቲቭ ነው የቀየረው አይደለም? እዚህ ጋር ከፖዚቲቭ ወደ ኔጌቲቭ ነው የቀየረው። ስለዚህ ምን አለው ማለት ነው? እዚህ 50,000 ላይ ምን አለው ማለት ነው? ሎካል ማክሲመም አለው እንላለን። ያ ማለት ምን ማለት ነው? በሌላ አነጋገር ማክሲመም ፕሮፊት ቫልዩ ያለው ማለት ነው።
ማክሲመም ፕሮፊት ቫልዩ ያለው። ስለዚህ ኦፕቲማል ሴል ቮሊዩም ማለት በጣም ጥሩ የሽያጭ መጠን ስንት ነው ማለት ነው? 50 ሺህ ነው ማለት ነው። ልክ 50 ሺህ ላይ ሲደርስ ማክሲመም ይሆንልኛል ማለት ነው። ስለዚህ አሁን ታዲያ አንደኛውን መለስን። ኦፕቲማል ሴል ቮሊዩሙ ስንት ነው? 50 ሺህ ነው ማለት ነው። ቫልዩን ደግሞ ፈልጉ እዚህ ላይ እያለ ምን ያክል ትርፍ ያስገኛል የሚለውን ደግሞ ለመስራት ፒ ኦፍ 50 ሺህ አደርጋለሁ ማለት ፒ ኦፍ 50 ሺህ አደርጋለሁ። ይሄን ሳደርግ 50 ሺህ ሲቀነስ 0.00001 ታይምስ 50 ሺህ ስኩዌር አደርጋለሁ ማለት ነው። ይህም ቫልዩ ደግሞ በምትሰሩበት ስንት ታገኛላችሁ? 25 ሺህ ታገኛላችሁ ማለት ነው። 25 ሺህ ታገኛላችሁ። እንደዚህ እያደረጋችሁ ነው የምትሰሩት ማለት ነው። ሁለተኛውን ደግሞ ዘ ዴማንድ ኢኩዌሽን። አሁን ደግሞ ዴማንድ ኢኩዌሽን በዚህ ተሰጥቶኛል። ፒ ኦፍ ኤክስ ኢኩልስ ኤክስ ኢንቱ 6 ማይነስ 1/2 ኤክስ ተሰጥቶኛል። ዌር ኤክስ ሪፕሬዘንት ደ አማውንት ኦፍ ፕሮዳክት ነው። ፋይንድ ደ ሌቭል ኦፍ ፕሮዳክሽን ዊች ሪዛልት ማክሲመም ሪቪኒው። አሁንም ማክሲመም ሪቪኒው ማክሲመም ጠቅላላ ገቢ የሚያስገኘውን ነው ፈልጉ የተባልኩት ማለት ነው። ያ ማለት መርጂናል ሪቪኒውን ኢኩል ቱ 0 እናደርጋለን። መርጂናል ሪቪኒው ማለት ደግሞ ምንድን ነው? የዴማንድ ኢኩዌሽናችን ዴሪቬቲቭ ማለት ነው። ወይም የሪቪኒው ኢኩዌሽናችንን ዴሪቬቲቭ መስራት ነው። ስለዚህ አሁን እዚህ ጋር ፒ ዴሪቬቲቭ ኦፍ ኤክስ ማለት ምንድን ነው? መጀመሪያን አስታኬ መጻፍ እችላለሁ። 6x ማይነስ 1/2 ኤክስ ስኩዌር ይሆናል። ዴሪቬቲቭ ምንድን ነው የሚሆነው? 6 ማይነስ ኤክስ ይሆንልኛል። ከዛን እችኛቷን ዴሪቬቲቭን 0 አድርጌ መስራት ነው። ከዛ ኤክስ ኢኳል ቱ 6 ይሆናል። እሺ አሁን 6 ሲሆን ምንድን ነው የሚሆነው የሚለውን እናያለን ማለት ነው። ዴሪቬቲቭ 6 ማይነስ ኤክስ ነው። ፒ ዴሪቬቲቭ ኦፍ ኤክስ እዚህ ጋር እንግዲህ ተማሪዎች እዚህ ጋር ምን እንደሚሆንላችሁ ፖዚቲቭ 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 እየሆነ እዚህ ጋር ምን ይሆናል? 0 ይሆንና ኔጌቲቭ 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 እያለ ይመጣል ሲጨምር ማለት ነው ከ6 ሲያልፍ። ልክ እዚህም ጋር ሌላ ቫልዩ ስለሌለ ፕላስ 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 ማይነስ 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 እያለ ይላል ማለት ነው። አሁን ተማሪዎች 6 ላይ ምንድን ነው ማለት ነው? ማክሲመም ቫልዩ አለው ማለት ነው። ምክንያቱም ሳይኑ ከፖዚቲቭ ወደ ኔጌቲቭ ነው የቀየረው። ሳይኑ ከፖዚቲቭ ወደ ኔጌቲቭ ነው የቀየረው። ስለዚህ ፒ ኦፍ ኤክስ ሃዝ ማክሲመም ቫልዩ አት ኤክስ ኢኩል ቱ 6። ስለዚህ አሁን ፒ ኦፍ 6 ነው የምንፈልገው ማለት ነው። ያ ማለት 6 ኢንቱ 6 ማይነስ 1/2 ታይምስ 6 ስናደርግ ስንት ነው የምናገኘው? 18 እናገኛለን ማለት ነው። ማክሲመም ሪቪኒው የምናገኘው ስንት ፕሮዳክት ሲኖረን ነው ማለት ነው? 18 ሲኖረን ነው ማለት ነው። ፎር ኤ ካምፓኒ ዘ ቶታል ሪቪኒው አር ኢን ዘ ቶታል ኮስት ሲ ፎር የርድ ሜንቴናንስ ኦፍ ኤክስ ሆም አር ጊቭን ባይ በእንደዚህ ተሰጥቶኛል ማለት ነው። አር ኤክስ ስንት ነው? 1000 ኤክስ ማይነስ ኤክስ ስኩዌር ሲ ኦፍ ኤክስ ደግሞ 3000 ፕላስ 20x ሰጥቶኛል። Suppose that the company is adding 10 home per day at the moment when the 400 customers is signed. At that moment, what is the rate of change of total revenue, total cost, total profit? እዚህ ጋር ተማሪዎች ልክ 400 ሰዎችን ሳይንድ አድርገዋል። ያ ማለት ኤክስ ስንት ነው ማለት ነው? 400 ነው ማለት ነው። እዚህ ጋር ደግሞ 10 ሆም ፐር ዴይ ተሰጥቶኛል። ያ ደግሞ ምንድነው ተማሪዎች ልክ 400 ሰዎች ሳይንድ እንዳደረጉ እንደተፈራረሙ ካምፓኒው 10 ሆም ፐር ዴይ እየተቀበለ ነው። ያ ማለት dx by dt equals 10 ሆም ፐር ዴይ ነው ማለት ነው። አሁን እዚህ ጋር የተጠየቅነው በቀን የሚያገኙት አጠቃላይ ገቢው ስንት ነው ነው። ይሄ ደግሞ ኢኩዌሽን ሰጥቶኛል። ይሄውና እዚህ ጋር ያ ማለት በቀን ስለሆነ የተጠየቅኩት dr of x by dt ነው የተጠየቅኩት። ምን ሲሆን ኤክሳችን 400 ሲሆን እዚህ ጋር ደግሞ 10 ሆም ፐር ዴይ ስለተሰጠኝ ማለት ነው። ስለዚህ አሁን dr of x by dt ማለት ይሄን with respect to time ዴሪቬት ማድረግ ማለት ነው። 1000 ኮንስታንት ነምበር ነው። እሺ d by dt of x minus d by dt of x square ይሄ ማለት ምን ይላችኋል? 1000 እሺ dx by dt ነው ማይነስ 2x dx by dt ይሆናል። ከዛን እዚህ ጋር ምን አለ ተማሪዎች? ኮመን አለ። ማን dx by dt አለ። ምን እንደምን ማለት ነው? 1000 ሲቀነስ 2x ታይምስ dx by dt ይሆንላችኋል ማለት ነው። አሁን ተማሪዎች የተጠየቁት ልክ 400 ሰው ሲሆን ነው ማለት ነው። ሳይንድ አድርጎ
ፐር ዴይ ደግሞ የሚጨምረው ደግሞ እዚህ ጋር አለ። ስለዚህ የዚህኛውን ቫልዩ በምንሰራበት ሰዓት dr of x by dt ይሄኛው ነው 1000 ሲቀነስ 2 ሲባዛ ስንት ነው የሚለው ማለት ነው 400 ከዛ ሲባዛ በቀን ስንት ነው ተማሪዎች ያለው 10 ሆም ፐር ዴይ አለ ሆም ፐር ዴይ አለ። ስለዚህ የዚህን ቫልዩ በምትሰሩበት ሰዓት የምታገኙት ቫልዩ ምን ያክል ነው ማለት ነው 2000 ብር ፐር ዴይ ያገኛሉ ማለት ነው 2000 ብር ፐር ዴይ ያገኛሉ ማለት ነው። አሁን ደግሞ ቶታል ኮስት ነው። ቶታል ኮስትም ያው በዛ ሞመንት ላይ ስለተጠየቁት ልክ 400 ሰዎች ሳይንድ እንዳደረጉ 10 ሆም ነው አድ ያደረጉ የሚሄዱት ሰዎቹ ማለት ነው። ስለዚህ እዚህ ጋር የተጠየቁት dc of x divided by dt ነው። አሁንም c of x አችሁ with respect to time ደሪቬት አደርጋለሁ ማለት ነው። ኮንስታንት ነምበር ደሪቬት ሲደረግ እሱ ይጠፋል ዜሮ ነው የሚሆነው። ስለዚህ 20 dx by dt ይሆናል ማለት ነው። እዚህ ጋር ደግሞ ተማሪዎች 20 times dx by dt ደግሞ ስንት ነው 10 ምን ከዛ ይሄንን በመሰሩበት ስንት ታገኛላችሁ 200 ብር ፐር ዴይ ይሆናል ማለት ነው። ይሄ ደግሞ ወጪያቸው ነው። ያንን በሚሰሩበት ሰዓት ወጪያቸው ደግሞ ይሄ ነው ማለት ነው። ቶታል ፕሮፊት እሳ ተማሪዎች ቶታል ፕሮፊታችንም ማግኘት እንችላለን። አንደኛ ፕሮፊት ማለት ሬቪኒው ማይነስ ኮስት ነው አይደለ? ገቢ ሲቀነስ ወጪ ነው። አር ኦፍ ኤክስ ማይነስ ሲ ኦፍ ኤክስ ነው። በዚህ ጊዜ ግን እንዲህ ማድረግ ይችላልላችሁ ይሆን ነው ቶታል ፕሮፊት ነው። እሱ ሪፕሬዘንት ማድረግ ፒ ኦፍ ኤክስ ነው። በል ፒ ኦፍ ኤክስ ኢኩአልስ አር ኦፍ ኤክስ ሬቪኒው ማይነስ ኮስት ነው። ስለዚህ አሁን ተማሪዎች የዚህኛውን የተጠየቁት ዲፒ ኦፍ ኤክስ ባይ ዲቲ ማለት ምን እንደምታደርጉት ዲአር ኦፍ ኤክስ ባይ ዲቲ ማይነስ ዲሲ ኦፍ ኤክስ ባይ ዲቲ ማድረግ ትችላላችሁ። ወይም እናንተ መጀመሪያ እዚህ ጋር ቀናንሳችሁ ሰራላችሁ አር ኦፍ ኤክስ ማይነስ ሲ ኦፍ ኤክስ ካደረጋችሁ በኋላ with respect to time ደሪቬት አድርጋችሁ ኤክስን 400 ስታስገቡበት በቀላሉ ታገኙታላችሁ ማለት ነው። እኔ ግን አንዴ ስለሰራሁት በዚሁ ልስራው ስንት ይሆናል 1800 ብር ፐር ዴይ ይሆናል ማለት ነው ይመጣልኛል ማለት ነው። ይሄኛው 2000 ነው ይሄ 200 ነው 1800 ብር ፐር ዴይ ይሆናል ማለት ነው። ከዛ ኤክሰርሳይዝ አለ እሱን ደግሞ እናያለን። ኤክሰርሳይዙ ይሄኛው ነው። ኮስት ፈንክሽን ተሰጥቶኛል ሬቪኒው ተሰጥቶኛል። ኤ ላይ የተጠየቁት ቶታል ፕሮፊት ነው። ተማሪዎች ቶታል ፕሮፊት እንደነገርኳችሁ ፕሮፊትን ፒ ኦፍ ኤክስ ባደርግ ምን እንደሚልኝ ሬቪኒው ማይነስ ኮስት ፈንክሽን ነው። ይሄ ማለት ደግሞ ኤክስ ኪዩ ማይነስ 12ኤክስ ስኩዌር ፕላስ 40ኤክስ ፕላስ 10 ማይነስ 62ኤክስ ስኩዌር ፕላስ 27500 ይሄኛውን ስትሰሩት ምን እንደምታገኙት ኤክስ ኪዩብ ማይነስ 74ኤክስ ስኩዌር ፕላስ 40ኤክስ ማይነስ 27490 ይህን ታገኛላችሁ ማለት ነው። ይህ ምንድነው? ፕሮፊት ኢኩዌሽናችን ነው ማለት ነው። አሁን ፕሮፊት ብቻ የተጠየቁት ኤክስ ምንድነው? ነምበር ኦፍ አይተምስ ነች። ለምሳሌ እዚህ ጋር ኤክስ 5 ሲሆን ከተባልኩኝ የምናገኘው ፕሮፊት ስንት ነው ከተባልኩ እዚህ ውስጥ 5 ሰብስቲት በኤክስ ቦታ 5 ሰብስቲት ማድረግ ነው ማለት ነው። ኤክስ ኪዩብ ማይነስ 74ኤክስ ስኩዌር ፕላስ 40ኤክስ ማይነስ 27490 ታገኛላችሁ ፕሮፊታችሁ። ከዛ የተጠየቁት ደግሞ ቶታል ኮስት ሬቪኒው ኤንድ ፕሮፊት ፍሮም ዘ ፕሮዳክሽን ኤንድ ሴል ኦፍ 50 ዩኒት ነው። አሁን 50 ዩኒት ሲሆን ቶታል ኮስት ስንት ነው የሚያወጣኝ ነው። ያ ማለት ተማሪዎች እዚህ ጋር ኮስት ፈንክሽን ተሰጥቶኛል አይደለም? ሲ ኦፍ 50 መፈለግ ነው በቀላሉ። ያ ማለት 62 ሲባዛ 50 ስኩዌር ፕላስ 27500 የዚህን ቫልዩ እዚህ ጋር ቁጭ ማድረግ ነው። የሬቪኒውም ተማሪዎች አር ኦፍ 50 መስራት ነው። ያ ማለት 50 ኪዩ ማይነስ 12 ታይምስ 50 ስኩዌር ፕላስ 40 ታይምስ 50 ፕላስ 10 የነዚህን ቫልዩ እዚህ ጋር ቁጭ ማድረግ ነው። እሺ ፕሮፊት እሳ ፕሮፊት ማለት ደግሞ 50 ሲሆን ማለት ነው። 50 ሲሆን ሬቪኒውያችን ሲቀነስ የ50 ኮስት ወይም ደግሞ ቅድም ያገኘነው ኤ ላይ ያገኘነው ኢኩዌሽን ውስጥ 50 ማስገባት ነው ማለት ነው። እንደዛ አድርገን እዚህ ጋር ቁጭ እናደርጋለን ማለት ነው።
ሲ ላይ የተጠየቁት ደግሞ ማርጂናል ኮስት ሪቪኒው ኤንድ ፕሮፊት when 50 units are produced and sold ነው። ይሄ ደግሞ ማርጂናል ኮስት ከተባልኩት ምንድነው ዴሪቬቲቭ ኦፍ ኮስት ፈንክሽን ነው ማለት ነው። ማርጂናል ኮስት ኢኩልስ ሲ ዴሪቬቲቭ ኦፍ ኤክስ ጋር እኩል ነው። ያ ማለት 124 ኤክስ ይሆንልኛል ማለት ነው። 124 ኤክስ 50 ዩኒት ሲሆን የተባልኩት ስለዚህ እዚህ ጋር ሲ ፕራይም ኦፍ 50 አደርጋለሁ። ያ ማለት 124 ሲባዛ 50 ይሄንን ቫልዩ ቁጭ አደርጋለሁ ማለት ነው። አንድ ዩኒት መጨመር ከፈለጋችሁ እዚህ ጋር ያገኛችሁትን ዋጋ ከቶታል ኮስት ላይ መጨመር ነው ማለት ነው። አሁን ለምሳሌ ሲ ኦፍ 50 አግኝተን ነበር አይደል? ምን ያክል እንደሆነ ሲ ኦፍ 51 ፈልጉ ከተባላችሁ እዚህ ጋር ያገኛችሁትን አመታችሁ 50 ላይ ያለው ጋር መስራት ነው። ወይም ደግሞ ማርጂናል ኮስታችን በዚህ መስራት ካልፈለጋችሁ ሲ 50 እንዳርጋችሁ በዚህ መካከል ያለው ልዩነትም መስራት ትችላላችሁ ማለት ነው። ለሪቪኒውም ልክ እንደዛ ነው። ማርጂናል ሪቪኒው ኢኩልስ ምንድነው የሚሆነው r prime of x ይሄን ዴሪቬት ታደርጉታላችሁ 3x square minus 24x plus 40 ይሆናል ማለት ነው። ከዛን 50 ነው ኤክሳችን 50 ነው 350 ስኩዌር ማይነስ 24 ሲባዛ 50 ሲደመር 40 ይሆናል ማለት ነው። የዚህን ቫልዩ ቁጭ ማድረግ ነው። ቶታል ፕሮፊታችሁን ደግሞ ማርጂናል ፕሮፊታችሁን ደግሞ ማርጂናል ኮስት እና ማርጂናል ሪቪኒው ካገኘን ማርጂናል ፕሮፊታችን ማርጂናል ሪቪኒው ማይነስ ማርጂናል ኮስት ማድረግ ትችላላችሁ። ካልሆነ ደግሞ ፕሮፊታችንን ዴሪቬት እናደርጋለን ቅድም የኤ ላይ የሰራ ነው ማለት ነው። ዴሪቬት አድርገን 50ን ሰብስቲዩት እናደርግበታለን ማለት ነው። እንደዛ አድርገን እንሰራለን ማለት ነው። እቺን ጥያቄ የኢንትራንስ ጥያቄ ነበረች ተማሪዎች። እቺን ጥያቄ ትሞክሩታላችሁ። መልሱ 20 ነው የሚመጣላችሁ ትሰሩታላችሁ። ከዛ ሲቀጥል ደግሞ አፕሊኬሽን ኦፍ ዴሪቬቲቭ ኢን ሮድ ታክሴሽን ነው ተማሪዎች። እዚህም ጋር አንድ ኤግዛምፕል እና ኤክሰርሳይዝ አለ። ባሳየዋችሁ መሰረት ከተረዳችሁ በኋላ ይሄንን ደግሞ እናንተ ታጠኑታላችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ሌሰን ይሄንን ይመስል ነበር። አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። we are fathers of students። እግዚአብሔር አእምሯችሁን ይባርክ።